የኔስ ልባብ ነው ዳዊት ያንተስ ዘወትር በምሽት በመካከላችን ታዛቢ የሆነ ጨረቃ ምስክሬ ናት ከዋክብት ዳኞች እወድሻለሁ ጥሩዬ እወድሻለሁ ጥሩዬ ምንድነው የምትባባሉት አየሽ በእንግሊዘኛ አይ ላቭ ዩ ማለት እወድሻለሁ የለም ይሄን ተውና ሌላውን አስጠራ እሺ ላቭ ፍቅር አንተ ሰውዬ ይሄን ተውና ሌላውን አስጠናት ነው እሺ አይ ላቭ ማይ ፋዘር አባቴን እወደዋለሁ እንዴ አይረሱም ነው ማጥናት እሺ አጥራ ማይዘር አልኩ ስስታም ቋንቋ አንተ አዩ ማይዘር ከእንግሊዘኛ ወደ አማርኛ ሲተረጎም ስስታም ገብጋባ ወደ ጓዳ ሄዱና አቁኑ እኔ እዚህ ትንሽ መሰራት ስራ አለኝ ወደ ጓዳ እኔ ጥሩዬን የምደራው ሀብታም ለሆነ ከበርቴ ነው አው ቆንጆና ጥሩ ዋጋ ሳታወጣልኝ አትቀርም ወይ ቁም ነገሩ ረስቸው ገንዘብ ደህና ሆነልኝ ይሁን ገንዘብ በጣም ጥሩ የዚህኛው ባለቤት ሰውዬ ይሙት ይዳና አይታወቅም እንደጠፋ ነው እቺ ሴትዮ ደግሞ 10 ብር ተበድራለች ከተበደረች ወደ 11 ወር ሊሆናት ነው ከነወለዱ በጠቅላላው ቆይ አይደለም አይደለም 43 ብር ስለዚህ ቀለበቷን ገቢ ማድረግ ነው ይሄ ደግሞ ሰዓት ሲኮ ብድር 25 ብር የዛሬ 15 ወር መሆኑ ነው ከነወለዱ በጠቅላላው ቆይ አይደለም ቆይ 165 መክፈል አይችልም ዜሮ ወጥቷል ሽያጭ ደግሞ የዚህ የቴሌቪዥኑ ጌታ ነው 500 ብር ተበድሯል ከነወለዱ በጠቅላላው 1000 ብር ቴሌቪዥን ሽያጭ ፊርማ መንጠቆ ፉቲያስ መስሎ ብረት ዝቦንጃ ልብሶ ያመጣው ሰውዬ ነው ተጫወተብኝ 200 ብር ተበድሯል ከነወለዱ በጠቅላላው 360 ግሩም ነው ድንቅ ነው በእንዲህ ከቀጠልኩ ያለችኝን 10,000 ብር በአንድ አመት ውስጥ ወደ 20,000 ብር ከፍ አደርጋታለሁ ባንክ አለማስቀመጥ የመልካም አደረኩ ገንዘብን ካይን ማራቅ ደግ አይደለም ባንክ ደግሞ የብዙ ሰው አይንና እጅ ሲያርፍበት ገንዘብ ሲተሻሽ መቅሎ ያጣል ስለዚህ ነው ጋር ሆኖ በየጊዜው በወለድ እያበደርኩ መጠቀም ነው ማለት ዋ ተበላሸ ነግሬያለሁ
ሰውዬ ተበላሻለ። ቆይ ማነህ? እኔ ነኝ ጌታ መንጠቆ። ቆይ ሰውዬ ማነህ? ሰውም የለ እንዴ? ስትልኝ እዚች ጋር ይሁኑ እዚች ስትልኝ ደህናማ አላደርክ አቶ መንጠቆ? ስላሴዎች መስገኑ ደህና ነኝ። እንደው ጤናህ ይጠበቃል? ያሰብከው ተሳክቶልሃል? ሀብታሞች ድሃን የሚያናገሩት ጥቅም ሲሸታቸው ነው። ገንዘብ እንዳለኝ ሰምቷል ማለት ነው። ለዚህ ነው ተጨንቆና ተጠቦ ሰላምታ የሰጠኝ። እና አቶ መንጠቆ እንደው ለጤና እንደምን ከርመሃል? የገንዘብ ነገር አንሱብኝ ጌታዬ፣ በጣም ተቸግሬያለሁ። ገንዘብ ምንድን ነው? ደስተኛ ለመሆን የሚያስፈልገው ሁሉ አለ። ሞት አሮጊት ገንዘብ እንዳለ ይነግረዋለች ማለት ነው። ቆይ አንቺ ሞት አሮጊት ምላስሽን ጎልጉያው ብቻ ባልቆርጠው ሰው አትበይም። ምን ነው ግን አቶ መንጠቆ ብቻህን ታወራለህሳ? ጌታ ስለ ድህነት ያወራለሁ። ደግሞ አንድ አባት በሽምግልና ዘመኑ የሚያሳስበው ጉዳይ ቢኖር ስለ ሴት ልጁ ነው። እንግዲህ ጥሩዬ ለአቅመ ሔዋን ደረሰች። ልጄን ሰርግ ደግሼ መዳር አልችልም። ማን ያገባታል? እንዴትስ ልዳራት ብላታ? እንዴ አቶ መንጠቆ ለምን እንደሱ አትበል እንጂ። ጎረቤታሞች ሆነን ስንኖር ስንት ዘመናችን ነው። ደግሞ አየህ ጎረቤታሞች መሆን ለመርዳት ለመረዳዳት ነው። ብላታ ልክ ነው። እና እንደው አቶ መንጠቆ እንደው ስለኔ ምን ታስባለህ? ሀብታም የሀብታም ወገን ድህነት የሚባል ፈጽሞ ያልነካው። ሀብቴስ? ሀብቶ ለልጅ የሚተርፍ ጸባዩ መሰረተ ጨዋ ምንም አይወጣለህ። እድሜው እንደ ሀብቶ በእድሜውም የከበሩ እና ታዲያ ጌታ መንጠቆ እንደው ወጣት ኮረዳ ባገባ ምን ይመስልሃል? ድንቅ ጋብቻ እኮ የሚያምረው አርጀት ያለው ከትከሻው ጎበጥ ያለው በከዘራ የሚጓዘው ወጣቱን የ16 ዓመት ኮረዳ ሲያገባ ነው። ሰሞይ በያውም እኮ የቀዘቀዘ ጎን ታሞቃለህ። እኔም በጣም ይደንቀኛል። አዩ ኮረዳዎች ማለባት ያለባቸው እንደ እርሱ ያለው እንደኔ ያለውን ነው። ሰሞይ እኔና እርሶ እኮ በነገሩም ቢሆን የበቃ ልምድ አለ። ትልቅ መሳሳት። እነሷስ ቢሆን ወጣቱ ምን ያደርግላታል? አየህ የኔም ያንተም አስተሳሰብ እንግዲህ ተመሳሳይ ነው። እና እንደው ስለ ጉዳዩ ካፕታን ዛሬ ቦርሳ ቆዳ ሸቶታል መሰለኝ። ምንድነው ሊጠይቁኝ የፈለጉት? አየህ አቶ መንጠቆ እንግዲህ አንተም እኔም እንግዲህ የተለጠን ሰዎች ነን በደንብ እና ብላታ አንድ ጣራ ስራ አይደል ያለ ነው። ይሰማኛል እዚሁ ቁጭ ብሏቸው አየህ ሽማግሌ መላክ ደግሞ እንደው የአሮጌ ልማድ ነው። እንዴታ! እና ምን ነው እኔና እርሶ ብቻ እኮ ነን ይሰማኛል አልኩት። እዚሁ ቁጭ ብለው ያጫውቱኝ። እሺ ደንቅ አየህ ጌታ መንጠቆ እና እንደው ልጅህን ጥሩዬን ለትዳር አስቤያታለሁ እና የትዳር ጓደኛ እንድትሆንም መርጫታለሁ። ምን ነው ብላታ? ትልቅ ሰው አልነበሩም እንዴ? እርሶን ወይ ቤተሰቡን አስቀይሜ አላውቅም። ታዲያ በአንድ ድሃ እኔን በመሰለ ድሃ ላይ መቀለድ ደግ አይደለም እንዴ? እውነት ምስክሬ ናት። መቀለድ ሀሳቡም የለኝም። ደግሞ አየህ እኔን የመሰለ አዛውንት በእንዲህ ጉዳይ አይቀልድም። ብላታ ከፈለጉት ጋር መጋባት ሲችሉ
የኔ ደሃዋን ልጅ በምን ተመኛት? አየህ ጌታ መንጠቆ ምን መሰለህ አንተንና ቤተሰብህን ለማስደሰት አስቤ ያደረኩት ነው። ብላታ አቤት ትልቅ የትልቅ ወገን ሀብታም መሆኑንና እኔ ደግሞ ደሃ መናጢ ደሃ ሙልጭ ያልኩ ደሃ መሆኔን ያውቃሉ አውቃለሁ። በእርግጥ እና ልጄን ብጥሎ ያላቻ ጋብቻ ይሆንብኛል ብላታ እንዴ ስላቻነቱ አታስብ። አየህ ይልቅ የሰጠሁን ተስፋ ተቀበልና እሺ በለኝ ብላታ። አቤት እማወርሳት ነገር የለኝማ። ውበቷ ይበቃታል። ይኸው በተለይ ወደ እኔ ዘንድ ስትልካት እጅና እግሯን ይዛ ትምጣ። ቤታቤትን ይዛ እንዳትመጣ ብላታ። የሰው ነገር እኮ አይታወቅም። እንደው ምናልባት ማለት የሰው ነገር አይታወቅምና እንደው ምናልባት እኔን 10,000 ብር ቀብሯል ብለው ጠርጥረውኝ እንደሆነ በፍጹም አልጠረጠርኩም። የሰው ወሬም አልሰሙ። በፍጹም አልሰማሁም። ያንተ ያለ ነገር ማለት ብላታ ሰውየው ምን ነካው? እሺም እንዲህ ሳይለኝ ጥሎኝ ፈረጠጠ። ድህነት ይሆን የሚያሸሸው? ይገርማችኋል። አንድ ሀብታም በተለያየ ምክንያት ከድህነት ሊያላቅቀው አንድ ድሃን ይፈልግና ይጠጋዋል። ታዲያ ድሃው ይፈራና ይሸሻል። ታዲያ ድህነት ስንት ነገር ያመጣል መሰላችሁ? የድሃ ነገር በኋላ ይቆይና ደግሞ ይጸጽቷል። ተቀምጬ ቆየሁ። አሁን አያመንጠቁን አገኛችሁ? አግኝቼው እንደው ወግ ቢጤ ይዘን ስንጫወት ቆየንና ትንሽ ጉዳይ ቢጤ አጋጥመው ወደ ጓዳ ገባ። ታዲያ ሳይቀመጡ ተቀምጬ ቆየሁ ስልሽ አይበለጤ እንደው ይህች ቡትቶሽን መቀየራሽ እንድትሆን እረዳሻለሁ ብዬ ነው። እኔ ምን ቸገረኝ ብዬ አውቅና ያረዱኛል። እንዴ የተቸገረ ብቻ ነው እንደሚረዳ? እንደው ይሞቱ እኔ ታላቱ ማይረዱ ተገርዶ ተቸግሬ አላውቅም። አታስቡ። አይበለጤ እንደሱ አይደለም። አይሽ ጌታ መንጠቆ የልብ ወዳጅ ፍቅረኛ መሆኑን ታውቂያለሽ። እና እንደው ምናልባት የእሱን ውለታ ባንቺ ልመልስ ብዬ ነው። የለም አያስቡ ብላታ የእሳቸውን ውለታ በሌላ ይመልሱላችሁ። ግድ የለም አይደለም። በለጠ አንቺ ደግሞ እንደው እንጂ ነው ብዬ አክብሬ ተጠግቼ አናገርኩ እንጂ ለካ መለስተኛ እና ልትሰድቢኝ እኔ ብላጥ ነግሬሻለሁ። አንቺ ማን እሱ እንዴ ይቺ ኩቱካ ቅሌታ እንዴ ዋላ ነገር ወራጃ በቃ ይኸው እንዴት አደረጋት? እባክህ እውነት ሙራት ነኝ። በየመንደሩ ገንዘባለው ብለሽ የምታወሩ ነው። እንዲህ ጠቅልዬ መጣና እንዲህ ታገባ በጣም ተሳስተሃል። ልክ አይደለም ጌታ መንጠቆ፣ ልክ አይደለም ጌታ። የለም እሺ አልክም ቢያልክ መልስ የትኛው ነው? እሺ አልክም ቢያልክ የትኛው ነው መልስ? እኮ ነው የምልህ በምሰጠው ውለታና ልጄን ስድርሎ 5,000 ብር ለጡረታ ይሰጡኛል። 5,000? 5,000 በቃ 5,000 እስማማለሁ። ፈቅጄልሃለሁ። እሺ ወሰድኩ 5,000 ተስማምቻለሁ። ደህና ይሁኑ። ሰሞይ ታዲያ ልጁን ቶሎ ለመውሰድ ከፈለጉ ነገ ዛሬ ሳይሉ 5,000 ብሩን ይዘው ቶሎ ስለሱ ግድ የለህም ስልህ እንደውም ለጥሩዬ ንገራትና ቀለበቱን ነገ ማታ እንፈጽማለን። እንዴት ነው 5,000 ብሩን ከመጡ ወዲያውኑ ይፈጸማል። ደህና ይሁኑ ጌታ መንጠቆ። እንደው የምትነግረኝ ጉዳይ አለ? ብላታ ያው እንግዲህ አንዲት ባልቴት ካልተጋባን ብላ መቆሚያ መቀመጫ መግቢያ መውጫ ሳጥታኛለች። አንተኑ? አሁን ነው የፈጣሪን ነገር ማን ያውቀዋል? ከሷ ደግሞ እንዲሁ አንድ ሴት ልጅ ሳላገኝ አልቀርም።
እና ብላታ እንደው ቢቻል ከርሶ የተሻለ የሚከፍል ባይቻል እንደርሱ 5000 የሚከፍል ይፈልጉልኛ። እንግዲህ ለቹ ገና ላልተወለደችው ልጅ ትወለዳለች ብላታ። የት ይገኛል? እንግዲያው በሳሌስቲን አልቀነም ያላገኘም እንዴ? ቆይ የተመጠቆ ቆይ እንግዲህ ና ማስቲ እንግዲህ አማቻሞች ልንሆንም አይደል? በቃ እንግዲህ እኔም በእኔ በኩል እፈልጋለሁ ጋሊያም ደግሞ በሰው እናፈላልጋለን። አዎ በቃ ደህና ሁን። ሌላ የምትነግረኝ ነገር ነው? ይሄው ነው ብላታ። በቃ እንግዲህ ደህና ሁን። ሰሞይ ብላታ ልጅን ቶሎ ለመውሰድ ከፈለጉ ነገ ዛሬ ሳይሉ 5000 ብሩን ይዘው ቶሎ ይዘው። እሺ ቶሎ ይዘው። ደህና ይሁኑ። አሜን። ሰሞይ ብላታ ይኸው እንዲህ እንደርሶ የጠየቁ ሰዎች አሉና ሳይቀደሙ 5000ን ይዘው ቶሎ ይጡ። ደህና ይሁኑ። ደህና ይሁኑ። ጥሩዬ በአንድ አልጋ ብላታ በአንድ አልጋ ገንዘቤ በለጤ ቆይች ሞት ማጣሩ ጊሳት መጣ ገንዘቤ ደምቄንና ቆሚ እንዳትነቃነቂ ቆሚ። በፖሊስ ነው የማስጠፍርሽ። ቢላ ተገኝቶብሻል። እጅ ከፍንጅ ተይዘሻል። አልባት የአንቺ ሴት ለመግደል ሙከራ በሚል ክስ ትያዣለሽ። አንቺ ምን ልታረጊ ነው ቤቴ ውስጥ የገባሽው? ከማድ ቤት ልውስ እንዳትይ አላልኩሽም ነበር? ዋረት የአንቺ ወሽካታ ማለቴ ንገሪኝ፣ ለምንድን ነው የጠራሁሽ? እኔ ምን አውቃለሁ? ዛሬ ነው መጣው። ሂጂና ጥሩዬን ጥራትና አንድ ላይ የምነግራችሁ ነገር አለኝ። ጥሩዬ ማነው እዚህ የመጣ ፈረንጅኛ የሚያሰማ? እዚህ የሚመጣው ዳዊት። ከዳዊት ጋር አልጋ ላይ ቁጭ ብሎ ፈረንጅኛ እያጠኑ። ምን አልጋ ላይ? ኧረ በለጠ ተወረዱ። እሺ በለጠ ወይ 5000 ገደል ገባ። 10,000 ብር አለኝ። እንደገና ወርቅ ሰዓት ጌጥ። ጥሩዬን ደግሞ ለብላታ ስትርለት 5,000 ብር ለጡረታዬ ሊሰጠኝ ቃል ገብቷል። ሽማግሌው ሲሞት ደግሞ ልጄ ጥሩዬ ስለምትወርሰው ሀብቱ ንብረት እንዲህ ነው ሀብታምነት። ገንዘብን በዛም በዚህም አጠራቅሞ ቤት ውስጥ ማስቀመጥ ነው። አዎ ደግሞ 10,000 ብር በቤት የመኖሩ በቂ ሀብት ነው። ያንተ ያለ ሳይታወቀኝ ተናግሬውን ሳይታወቀኝ ራሴ ለቀባይ ቆሚ እንዳትነቃነቂ። እዚህ ከመጣችሁ ቆያችሁ? ኧረ ገና መምጣታችሁ ነው። አንዳንድ ነገር አልሰማችሁም? እኛ ምንም አልሰማንም። እንደው ማለት ምንም አልሰማንም። ጎሽ አለመስማታችሁ ደግ አደረጋችሁ። ጎሽ እኛ እኮ ታዲያ ለመጠጋት ስለፈራን ዳሩን ነበር። ሄዲያ እርሶ ደግሞ በሆነ ባልሆነ በጮህ ይወዳል። ምን ላድርግ? ምናልባት እኔ አሁን 10,000 ብር ያለኝ መስሏችሁ እንዳትጠረጥሩ ብዬ ነው። እኛ ገንዘብ ይኑር አይኑር እኛ አይመለከትም። 10,000 ብር ቢኖረኝ ከችግሬ ሁሉ ነጻ ሆን ነበር። እናንተም እኔም በደንብ ሽሮ በልተን ጠግበን እናድር ነበር። ታዲያ እኮ ጌቶች እርሶም ቢሆን ይሄን ያልጀራ አይደሉም። በዚህ ካፍ እንዳለ ታገሩን የሚያውቁ ምን አልሽ አንቺ? ሞጣ ሙጣ እኔ ነኝ በቃ ሀብት ያለኝ ስሙን የሌለኝ ድሀ። እንዳንቺ ያሉ ሙጤፎች ናቸው ገንዘብ አለው የሚሉት። ሐሰት ነው፣ ሰላቢ። ያባባት ቆጣ እንዲህ ለምን አልቆጣም? ጥሩዬ ለምን አልቆጣም? ይሄን መሳይ ሐሰት ወሬ በሰሙ ወስላቶች ታሳርዱኛላችሁ እንዴ? በባዶ ወሬ ሰው ነፍስ ያህል ነገር። ጥሩዬ እስቲ አንቺም ይሄን ለልብስሽ የምታወጪውን ቀንሽ። አየሽ ጎረቤት ይሄን ካየ ገንዘብ አለው ብሎ ይጠረጥረኛል። አሁንስ እንደው አበዙት።
የሰው ደግሞ በዛ ልጅ በገንዘቡ በተወሰነ ብትሽቀረቀርበት ምናል እሷ አንድ ቀን እንደ ጓደኞቿ እንኳን እንደምሳተቅ ይህንን እንደገፍላትኛ አክስቷ ነች። አሁን ለምን ይሄን ትተን ስለ ሌላ ወሬ ያናወራ? ጥሩ ብለሻል። ምን ነው የሚጠቃቀሱት? ገንዘቤ ሊሰርቁ ነው እንደሚያሸረክቱት? ዳዊት ላገባ ነው ብለሽ ንገራቸው። እኔ ይሰርጉኛል። አንቺን አይነኩሽም ብለያለሁ። ለአንድ ጉዳይ መተናል አባዬ። እኔም የምነግራችሁ ጉዳይ አለ ጥሩዬ። ስለ ትዳር ጉዳይ እኮ ነው አባዬ። እኔም ስለ ትዳር ጉዳይ ነው ጥሩዬ። ቃሉ ነው ወይስ ድርጊቱ እንዲህ አባዬ የሚያሰኝሽ? እውነቷን አዩ ትዳር ቀልድ አይደለም። እንኳን እሷ ትፍራድ ሌላው ሊያስብበት ይገባል። ደግሞ ምን መሰሉት ጌታዬ፣ ምርጫ ከምርጫ ጋር ላያስማማ ይችላል። በጌታ በይ በለጤ፣ አንቺ ላይ አይመለከትሽም። የሚያስፈልጋትን መርጬላታለሁ። ጥሩዬ ብላታን ታውቂያቸዋለሽ አይደለም? ብላታኝ ጎረቤታችን ያሉት ባለ ትልቅ ቢላ ቤት ብላታኝ ባለ 5 ሎንችና ብላታኝ ባለ ብዙ ብር። አዎ አባባ። አንቺስ በለጤ? ብላታ ከቤት አሰጥታው ከሄድ ማጋረው ከባንም ከመደር ምናምን ተጋርዶ ሲውተፈተም ቆል አንቺ እንዴት ይመስልሻል? ማንን ብላታ ዘርፉ ጥሩ አዛውንት ነው። የለም እነሱ ማለት አይደለም። አሁን ብላታ ዘርፉ እንደው ማለት መልካም አባቴ ይሆናል። የለም ብላታ ዘርፉ እንደው አቋቋማቸው ከእድሜያቸው መቼም መልካም ዛላ አለ። መልካቸውስ ጥሩዬ ገንዘብና ሀብታቸውስ እኮ የማያልቅ ነው። ጥሩ ባለ ትዳር የሚሆኑ አይመስልሽም? አልጠራጥርም። አንዲት ሴትስ ከብላታ ዘርፉ ጋር በምታደርገው ጋብቻ ደስ የሚላት አይመስልሽም? አልጠራጥርም። ጎሽ ተባረኪ የኔ ልጅ፣ ብሩኩኝ ተባረኪ። ምርጫዬ ከምርጫሽ በመመሳሰሉ ደስ ብሎኛል። ተባረኪ። ለብላታ ዘርፉ ልድርሽ አስቤያለሁ። የምን ነው ለብላታ ዘርፉ ልድርሽ አስቤያለሁ እኮ ብላታ ሽማግሌው እኔ እንዲያለው እኮ ያሰማ ጆሮሽ እንደፈኝ። ኧረ በዓይኔም ማየት አልፈልግም። ዓይንሽን ጓጉለሽ አውጥተሽ ታየዋ። ደግሞ ምን አገባሽ? ልጅቱ የኔ እንጂ አንቺ አይደለችም። ምን ነው ልጄ ናት። ባለዳትም አሳድጊያታለሁ። ደግሞ እናቶች ሞቱ አደራ ይሰጡኝ ለኔንም ይደርሱ አይደለም። ለማንም እዚህ ለጠነዛ መውደቂያ ላጣ አሮጌ ጣሳ ለመሰለሽ ሽማግሌ መጫወቻ ሲያርጓት ማየትን መስማት ማድረግ ቤት ውስጥ ገለ ሁልቃውንም አሁን ላይ ነሽ። ጥሩዬ እሷ ናት ተስሚያት። ጅላጅል አሮጊት ናት። ነገር መስራት ከጀመረች ቆይታለች። አየሽ ደግሞ ብላታ ዘርፉ ቤታቸው ምቾት ነው፣ ድሎት ነው፣ ባስታሲታ ነው፣ ድሎት ነው። ይቅርታ አድርግልኝ አባባ፣ ጌታ ዘርፉን አላገባም። ይቅርታ አድርግልኝ የኔ ልጅ፣ ጌታ ዘርፉን ታገቢያለሽ። እኔ ደግሞ በአንቺ ጋር ብቻ ሀብታም ሆናለሁ። እኔ ጌታ ዘርፉን አላገባም፣ በእኔ ጋር ብቻ አንተ ደግሞ ሀብታም አትሆን። ይቅርታ አድርግልኝ የኔ ልጅ፣ ጌታ ዘርፉን ታገቢያለሽ። እኔ ደግሞ በአንቺ ጋር ብቻ ሀብታም ሆናለሁ። ጌታ ዘርፉ ጥሩ አዛውንት ናቸው። ፈቃድ ይሁንና ላገባቸው አልፈልግም። ጌታ ዘርፉ ጥሩ ባል ይሆኑሻል። ፈቃድሽውና ነገ ማታ ቀለበት ታደርጋላችሁ። ነገ ማታ? አዎ ተብላታ ጋር ተዋውዬ ጨርሻለሁ። እንዲህ አይነት ዝምድና እንዳጣ ስለማልፈልግ በአስቸኳይ ቀለበት ታደርጊያለሽ። የማይቻለው ይቻላል። አይቻልም እኮ እንዳይሆን ትፈልግ ይሆናል። እኔ እኮ በጭራሽ እንጂ ማለት በጭራሽ የምትሰኝበት ነገር ነው። አንቺ ቆብዬ አሳድጌ አስተምሬ እንደዚህ አይነት ብልጭልጭ ሸንተረር ያለው ቀሚስ አልብሼ ዛሬ አንቺ ላይ ማዘዝ ያለው አስሬም ቢሆን እንሻለሁ። የማይቀር ነው።
ይገርማችኋል። አሁን በቀደም ለታ ለተማሪ ቤት ላስኳላ የከፈልሽበትን ካርኔ አምጫልኩና ከሷ ጋር አንድ ላይ ቁጭ ብለን እየጣጣፍን ስናሰለው ለካ ገንዘቤን በሙሉ ጠቅላላ የከሰርኩት በሷ ላይ ነው። እራሱ ያንዳለ ገንዘቤ ሆይ ናማዳይ አቤት ና አቤት አረበል እስቲ እዚህ ዘለ የለምን ተወጣው እሱ ጫርቆ ያልቃል እዛኛው ላይ ነው ሰማው አቤት እንግዲህ ተኔና ተጥሩዬ ማንኛችን ትክክለኞች እንደሆነን እንድትዳኘን ዳኛ ሆነ ተመርጣል እርሶ ነው ጌታዬ ስለምን እንደምናወራ ታውቃለህ አይ አላውቅም ብቻ እርሶ የሚናገሩት ነገር በሙሉ ትክክለኛ ስለሆነ ነው ይኸውልህ እኔ እንግዲህ ለጥሩዬ ባል እንዲሆናት አንድ ሀብታም የሆነ ጨዋ ሰው ልሰጣት አስቤያለሁ የኛ ይዘሪት ታዲያ እኔም መፈልገው ታልሆነ በቀር ሞቼ እገኛለሁ እያለች ትነፈርቃለች በል ምን ትላለህ ምለው ጌታዬ ምንድነው በአንድ በኩል ሰው የሚሉት ሀሳብ እስማማለሁ በሌላስ በኩል በሌላ በኩል ልጅቷን ቢሆን አልተሳሳተችም እንዴት አንተ ብላታ ዘርፉ የሚላቁ ሰው ናቸው የጠገቡ ሀብታም የ65 ዓመት ጎረምሳ ከመጀመሪያ ጋብቻቸው አንድ ልጅ አላቸው ይባላል እሱም ትንቧ ጎራሽ ቅጠላ መንዣጂ ደዋያም ሰካራም ነው ነገ ሊሞት ይችላል ታዲያ ይህ ሁሉ ሀብት የትም በከንቱ ሜዳ ላይ ፈሶ ይቀርታል ከዚህ የተሻለ ምርጫ የተገኝቶ ነገሩ ትክክል ሊሆን ይችላል አባባ መንጠቁ ግን እንደው የቀለበቱ ቀን እንደው ትንሽ ፈጠን ስላለባት እንደው ነገሩን እስከምትለምደው ድረስ እንደው አትሊስት እንደው ጊዜ ቢሰጣት ምን አለበት ሊስት ምን ያረጋል አብዳል የልጅ ነገር ሰውየው ሌላ ሴት ቢያገባስ ከብላታ ማገኘው ጥቅም እንዲያመልጠኝ አልፈልግም የምን ጥቅም መጦሪያን ቀደም አድርጌ ሰጣለሁ አለኝ እኮ 5000 ብር መጦሪያን የሚያገኙ ከሆነ ራሱ በቂ ምክንያት ነው አዎ ለኔም ብዙ ይጠቅመኛል ግን እኮ አባባ መንጠቁ አዩ ጋብቻ ቀላል ነገር አይደለም ጋብቻ ከመፈጸሙ ወዴ ተመለስ ጋብቻ ቃል ኪዳኑ እስከሞት ድረስ መቆየት ስላለበት ጋብቻ ከመፈጸሙ በፊት ታላቅ ጥንቃቄ ያሻዋል ደስታ ሆነ ሀዘን ስለሚፈራረቅበት እንዴ 5000 ብር መጦሪያን አልኩ እኮ ጥሩ ሽያጭ አዩ አባባ መንጠቁ አንዳንድ ጊዜ እኮ ይሉት በሁለት ተጋቢዎች መካከል ያለው የእድሜ ልዩነት ለፍቺ ጠንቅ ነው ይባላል ገብታ ብትወጣ ግድ የለም አየህ እንደውም ይኸውልህ እኔ 5000 ብር ላገኝ እንጂ እንደውም ነገር ፈልጋ ብትመጣ ጥሩ ነው አዎ የፈጣሪ ነገር ማን ያውቀዋል ሌላ ደግሞ 10000 ብር ያለው ይመጣ ይሆናል አዩ አባባ መንጠቁ አንድ አባት እኮ ለገንዘብ ብቻ ሲል ልጁን ለማንም አሳልፎ መዳር የለም አትፈላሰምብኝ ይሄ ማን ነው ፈላስማ መሳይ ያ ወረቀትና እርሳስ ምን ያህል በሷ ላይ እንደከሰርኩ አሳያለሁ ምን ይላል አንተ አቤት አንተ አቤት ተማመጻፍ ላይ ነው በሸራከው ከኔ ነው ጻፍበት እንግዲህ ጻፍበት ተጥሩ እየመስለኝ ነው ጻፍበት እንግዲህ ይኸውልህ ተልጅነቷ ጀምሮ ላይላውን ነው ማስብልህ ላይላው እንደው ተልጅነቷ ጀምሮ ላይላውን እንኳን እንደው ላይላውን
በልጅነቷ የዳቦ የወተት የጡጦ አቤት 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 በልጅነቷ ደግሞ እንዲህ አይምሰል ቀበኛ ነበረች አሁን ጡጦ ገዝቼ ስመጣ አሁን ላስቲኩንም ሽክ ነው አሁን ጡጦ ገዝቼ ስመጣ ላስቲኩን አሁንም ሽክ ነው አቤት ነው ያየው ስቃይ የተማሪ ቤት የደብተር እርሳሱ ላይ ደግሞ ማጥፊያ አለ ላጲስ እሱንም አብረህ አስበው እንግዲህ የውሃ የመብራት የማገዶ በቃ ሲሄንን እንኳን ላይ ላይሆን አስበው ታዲያ ይህንን ሁሉ ወጪየትን በከንቱ ሜዳ ላይ ልክሰር የብላት 5000 ብር ግን አይ ደና ትርፍ አለ ትርፍስ የለውም የሚያዋጣው ነው አይደለም እንዴ ያንተ ያለ ነገር ይማርክ ለእኔ ሰውዬ ናቸው አቤት 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 ምን ማለት ነው ዳዊት ተቀልዳለህ እንዴ አንከልኩም ጥሩዬ እንደምወድሽ ታውቂያለሽ እንዴ እና ሌላ ሰው አሳልፎ ስትዳሪ ዝም ብሎ መለከታል ብለሽ አሰብሽ አየሽ እንዳባትሽ ካለ ሰው ጋር ሐሳብ መቃው ነገር ማበላሽት ነው የደገፍናቸው መስለን እያደናበር ፈልግንበት ቦታ መድረስ ነው እንዴ ቀለበቱስ ጉዳይ ዳው ለሷ አትቸገሪ ቀለበት አድርገን ቆይስ ቀለበት አዎ ቀለበት እኔና አንቺ ሄደን ቃለ መሐላ እናደርጋለን ይሄንን መጥቼ አባትሽ አስረዳቸዋለሁ ምናልባት አባትሽ ቃለ መሐላውን አፈርሱብን ይሆናል እንዴት ታስረዳዋለህ ዳዊት እሱን ለኔ ተይልኝ ይኸውልሽ አባትሽ እንቢ ካሉ በነገሩ ከጠነከሩ ግን ይዤሽ እጠፋለሁ እጠልፍሻለሁ አሁን እንደሱ ነው የሚሻለን ተያይዞ በጥፋት ነው አሁን በቃ አይ ማለት ስጋ አንዴ ልጅ ከአባቷ ፈቃድ ውጭ ይችን ታክል ፈቀቅ ማለት የለባትም እሺ እንጂ እንቢ ማለት በፍጹም አይገባትም ተባረክ የጨዋ ሰው ንግግር ባባቂ ያሳደገ አባባ መንጠቁ ልጆም በድፍረት በመናገር ይቅርታ አድርጉልኝ ደጋረኪ ሰማሁኝ አቤት ድሮውንስ ቢሆን ቤቴ እንድትገባ ስፈቅድልህ ጠባይህን አይቼም አይደል ሁልጊዜ እንድትመክራትና እንድትቆጣ ትፈልጋለሁ አንቺም እሱ የሚልሽን ስሚ ከትእዛዙ ፈጽሞ እንዳትወጪ በተቻለኝ ሁሉ ምክሮን አደርሳለሁ አንተን የወለደች እናት ትባረክ በሉ ተነሱ ወደ ጓዳ ሄዱና ነው እዚህ ትንሽ መሰራት ስራለች ሄዱ ወደ ጓዳ ናንተ አቤት ሰማሁ አቤት ለመሆኑ ልጄን ያስጠናበት ፈረንጅኛ ያስተማርክበት የስንት ወር ሂሳብ ነው ያለብህ የ12 ወር 12 አዎ 12 ወር ነው ታልሞላህም አይ 12 ነው አንድ አመት አረክ ምን ተበላለህ እሺ አንድ አመት ሰማሁ አቤት አንድ አመት ሞላ አንድ አመት ነው ጌታዬ ደግ ወይ 2 አመት ይሙላና አንድ ላይ ተወሰድ አይ ገንዘቡን ልብስ ልገዛበት ስላሰብኩኝ ልብስ እሱ ያለህና ትለብስም እንዴ እሱን ስታጠብ ደግሞ ይሁን አሮጌ ኮቦርታዬን ትለብሳለህ እንዴ ደግሞ አንተ ልጅ ነህ ገንዘብ ምን ያርግልሃል ዱርዬ ያርጋል ያባልግሃል አየህ ለልጅ የሽማግሌ ገንዘቡ ሳይሆን ምርቃቱ ነው የሚበልጠው በገንዘቡ ፋንታ መርቀሃለሁ እደግ ትምህርትህን ይግለጥልህ ኮሌጅን በጥስ ከጓደኞች በላይ አውልህ እደግ እድሜ ይስጥህ ይበቃል አንድ አመት ይበቃል ሄድ በቃ ዘይት አቆብኛል ባዶውን ስሪው ዘይት ወደን ያቃጠረኝ ጨጓራዬን እያስነሳብኝ ተቸግሬያለሁ እሺ ተሰራቋል ከሰል መግለጽ መንጫት ስሪው የከሰል ጢስ ደግ አይደለም ቃናውን ያበላሽዋል ከሰል እንትን እንጨት ታርቋል የጨምግለጽኛ ይጅና ከጎረቤት አጥላሉ መታጠራ ሰብረሽ ስሪ የሷታ ሰብረ ደግሞ ቢከሱኝ ህየሽ በለጤ ከብላታ ጥርስ በሪ እሷ አይከስሽም ብላታ እንደውም ሂጅና ብላታ ጋር ስትዩ ዛሬ ማታ ራት ማሰራበት እንጨት ስላጣው ቅድም ተተነጋገርን ሂሳብ ላይ የሚታሰብ 30 ሳንቲ ላክልኝ ብሎሃል 5000 ላይ የሚታሰብ ታዲያ እንዳይረሳ አንተም ጋር ይጣብ እኔም ጋር ጠፋዋለሁ ብሎሃል በይ የረባኩት ነው ነገር ተወኔ እንኳን ብላታ እንደራቱ ሰይዳ ማንም ዘንድ እንጨት አልሰራ እንዴ እኔ ነግርልሻለሁ ምን አስፈራሽ ማን ብላታ ብላ በለቴ
ታይሻለህ ብላ አታጥር። አሁን እንዳንቺ አይነት ከረፈፍ ሳትሆን ጨዋና ጥንቁቅ ባለሙያ ሴት ብታገኘው አጥሩን ብቻ 3 ወራት ማግደው ያባኩት ማውለው ተመስሎኝ እናገሩ ምን አለ የጨመግዛው ቢሰጡኝ ምን አለ በለጤ ብትይኝ ስግባ አስወጣ በበሬ መግሻ ቁንዶ በበሬ መግሻ ሚጥሚጣ መግሻ ከየት አመጣለሁ እኔ እኔስ ምን ይሰራል እኔ በለጤ እግሬን ቆርጬ ለማገር ነበር እንዴ ለምባሰራ ባይሰራ ቆርጥ በቃ ይኸውልሽ ስሚ በለጤ ጥሩዬን ስትያት ዛሬ ማታ እዚህ ቤት የሚበላ የለምና አክስትሽ ቤት ሄደሽ እራትሽን በልተሽ ነይ ይበያት። አዎ በቃ በለጤ በተረፈ ግን ይኸውልሽ አንቺም ጥርቅም እኔም ያው ጥርቅም በለጤ የፊቱ አምጪ እስቲ በለጤ ገና ሳይነጋ ወብ ሳይንጫጫ መብላት ትጀምሪያለሽ እንዴ? አንተ ይቅርብሽ የሆድ ደግ አይደለም። ይኸውልሽ እዚህ ላይ የኔታ ሰይፉ ሰራተኛ እንዲህ እንዳንቺ ከርሳም ነበረች። ስትገባ ስትወጣ አንድ ቀን እንደ ልማዷ ውድቅት ላይ የተሰጋ ማድቤት ከፍታ ልትበላ ስትገባ መጋኛ ድርቅ አርጓት ተገኘች አሉ። አንቺንም አድርቆ ያሳየኝ ከርሳም ምን በለጤ አይበለጤ አላህ እንዲሁ ምነው ታዲያ ሚጥሚጣውን ይሄን ያህል ሞጀርሽው? መቼም ገንዘብ አላወጣበት ብለሽ ነው። በለጤ አቤት ነይ አንሹ አንሹ ደግሞ ስትገቢ ስትወጪ ልጄ ግርግር አትይ እንደ ውሻ። ምንድን ነው ግርግር ማየት? በለጤ ምን ነው በላው እህል አልቋል ስትይማል ነበር ደግሞ መቻል የሰሞኑ ትዝ ብሎኝ ነው። በለጤ ይሄም እኮ ቢሆን ጠንቀቅ ብለሽ ካልያዝሽው ማለቁ የማይቀር ነው። አይሆንም ምን ትተሽ ይሆናልን በያዝሽ ነው ነገሩ። እና በለጤ አንቺም ስትገቢ ስትወጪ አትብይ አትብይ በለጤ አየሽ በለጤ ስትገቢ ስትወጪ አትብይ። ለወጉ ያህል ለዚህ ለአዲሱ የቀለበት ድግስ ወደ ገበያ ወጥቼ ልምጣ። ጠላ ሰፈር አሳ ጠላ መፈለግ፣ በርበሬ የተፈጨ ስጋ ለምን ቀሉ ከአንድ አመት ቅንጥብጣቢ መግዛት። በርበሬ ሰውነት ያቃጥላል እና ይቅርባችሁ ብሏል ዶክተር ጲላጦስ እላችኋለሁ። እኔም ቸገረኝ። እንደውም የቀለበቱን ቀን ሮብ ማድረግ ነው። አውሹሮ ጋብዛችኋለሁ። በኋላ የቀለበቱ ቀን ካለፈ በኋላ ሰርግ ደግስ ሲሉኝ ለቀለበቱ ብዙ ገንዘብ አውጥቼ ምን ቀረኝ ብዬ አስወራለሁ። በቆየ ጋብቻ 5000 ብር ማግኘት ቀላል ነገር አይደለም። ይህን ችግረኛ ሁሉ በየጊዜው በወለድ ባበድር እንኳን ስንት ተርፋለሁ። ወይ ምን ነው ወደ ውጭ አለ። እስቲ ቦርሳዬ መኖር አለ አጣራት። ቦርሳዬ ሄድኩ ቦርሳዬ በቃ ሄድኩኝ ቦርሳዬ አንዱ ልጅነቱ ልትመልሽ እሺ እንዳ
በጣም ያምራል አይደል ጥሩዬ? አዎ በጣም ደስ ይላል። በተለይ በአንቺ አለንጋጣትሽ ላይ እኮ ሌላ ነው። ምን ሆነሽ ጀመረሽ ደግሞ? አባቴን ጉድ ከሰማስ ዳዊት ይስማ። ወንጀል አልፈጸምም። እኔና አንቺ እንዋደዳለን። ስለምንዋደድ ደግሞ ፍቅራችን ለማጽናት ቀለበት አደረግን። ይኸው ነው። እሱ ከሰማ ነው የሚሆነው እኮ ነው የምልህ። አይሆንም አልኩሽ። እኔ ቀስ ብዬ አነስተሽ አስረዳቸዋለሁ። እንዴ ዳዊት ይኸውልህ ለኝ ለብላታ እኮ እኔን ከዳርላቸው 5000 ብር እንደሚሰጡት ቃል ስለገቡለት ሳያስቸግረኝ አይቀርም። ትልቁ ችግር እሱ ላይ ነው። እሱም ደግሞ እባክሽ ለኔ ተይው። እኔ እንደምንም ብዬ ጥሩዬ እንደምንም ብዬ ቀስ ብዬ አስረዳቸዋለሁ። ይኸውልሽ አባትሽ እንዲህ ካሉ በነገሩ ከጠነከሩ ይዤሽ እጠፋለሁ፣ እጠልፍሻለሁ። እንደሱ ነው የሚሻለን ዳዊት። የሚሻለን ተያይዞ መጥፋት ነው። ወይ ምን ይሻላል? ምን ነው አባስ በግራቸው እኮ ተሰራቁ ጥሩኝ። ለምን ትገርሽ ታዲያንቺ እንዴ ባላላቁ እንደኔ ቦታ ይፋቱ ደባለባችሁ መጣቁ እንጂ ረቡ ዛሬ አባቴ እኮ ሁለት ህይወቱን ነው የሚያጣው። ገንዘቡ ተሰረቀ ነው ቀለበት አደረኩ። እንዴ ምን ይሻላል ነው የምትለኝ ዳዊት? እኔ ብራቀለሁ መቼም አባትን ታውቂያለሽ የገንዘብ ነገር እንዴት እንደሚያደርጋችሁ። አሁን ከገበያ ሲመለሱ ገንዘባቸው ካስቀመጡበት ቦታ ይሄን ከተማውን መንደሩን ነው በቃ እንዳደበላሉ። ለምን ትስቂያለሽ? የበለጠ አንቺ ለምን ትስቂያለሽ? እንደኔ እኮ ምን ይሻለኛል ነው የምትለኝ? ደስ ናት ነይ ያንቺ እየበለጠ ቆይ አንቺ ምንድን ነው የምትስቂው? የሞት የለዚህ ለአዲሱ የቀለበት ድግስ ብዬ 7 ብር 50 ይዤ ገበያ በወጣ ዕቃ ሁሉ ምን እንደዚህ ያስወደደው እንዴ? ሽንኩርቱ፣ ዘይቱ፣ ቂቤው ምኑ ተመንጣቅም በላይ ኪስ ያለው ገንዘብ እኮ ምናምን ሊገዛልኝ አልቻለም። ያው እንደውም እኛ አባቶች እንደ አንድ ቀን ሰብሰብ ብለን ተነጋግረን አው ድግስን ማስቀረት አለብን። እንዴ ከንቱ ኪሳራ ባዶ ኪስ መቅረት እኮ ነው። ወይ ገበያውን አላይና ዙሮኝ ቦርሳዬን እስካሁን ሳላያስቆየው ቦርስዬ ቦርሳዬ በገመዱ እንኳን እንዳልሰቀል ከነገመዱ ነው የሰቀረቁኝ ቦርሳዬ። ወይኔ ቦርሳዬ! አዎ ዘዴኛ ሌባ ነው። ለገበያ እስክትወጣ ጠብቆ ነው የሰረቀኝ። አሁን ሄጄ አስመሰክራለሁ። ሴት ልጄ ያቺ ሞጥሟጣ አሮጊት እኔም ራሴ ሳልቀር መጠየቅ አለብኝ። መጠየቅ አለብኝ። ቦርሳዬ! አይ ቦርሳ! ቦርሳዬ! አይ ቦርሳ! አይዞ ደርሰንልሃል። ቦርሳ! አይዞ ደርሰንልሃል። ወዴት ገባ? ያሉ አይዞ ደርሰንልሃል። አይዞ ያሉ እንዴ የባያለ አያበለጠ አንተ አካባቢውን ጠብቅ። እኛ እዚህ አንዳንድ ተራ ስለሚገኙ እዚህ አንዳንድ ሌሎችን አያበለጠ ምንድን ነው? ሌባ ይነሳችሁልን? ሌባ አረዱን፣ ገደሉን፣ ገጠቀሉን፣ ተዘረፉት። እኛ እንኳን እስችን ተራ ሌባ ይቅርና ሰሙ እያመጠቁ ለመሆኑ ምንድን ነው የጠፋቦት? 200 ብር አይደለም 10,000 ብሮች። 10,000 ብር? በደንብ የተቆጠሩ 5 ሳንቲም ብትጎልዋ አያመጠቁ። ለመሆኑ
የሚጠረጥሩት ሰው አለ? አዎ ሰው ሁሉ እንዲፈተሽልኝ ያስፈልጋል። በአጠቃላይ? አዎ እርስዎ መናገር የለቦትም። ጸጥ ብሎም ዝም ነው። ጥርቅም። አዎ ጥርቅም ነው። ጥርቅም። አዎ ለምን መሰሉት? እርስዎ ከተናገሩ አዩ ሰው ከሰማ ለሌባው ፍንጭ መስጠት ነው እና እርስዎ መናገር የለቦትም። ዝም ነው። ይገርሞታል አንድ ጊዜ እንደዚሁ ከዚህ በላይ ከኛ ቤት ከሱቁ በላይ ከሲኞራ ሱቅ አንድ ሌባ ገብቶ በመንገዱ ምንኛ ይናኛል እንዴ? አንተም ወንድሜ የመጣኸው ለዚሁ ለቀለበቱ ድግስ ነው እንዴ? ጉዳይን ከምን አደረሰ? እና ይገርሞታል ዳዊት የሚባል ልጅ ጋር አብራ ትሄዳለች ማለትን ሰምቻለሁ። ጌታ መንጠቆ አስፈላጊውን እኮ ለመክፈል ገንዘቡን እኮ ይዤ ተዘጋጅቼ መጥቻለሁ። እያመንጠቆ ሰሙኛ እያመንጠቆ ይህ ሰው እንዲመረመርለት ይፈልጋሉ። ኋላስ መርምሮ ይመርመር ነው ያተ ወስራታ ማን እኔን ነው? አዎ ምን ባጠፋው? ያጠፋውን ማጥፍታል። ምን ነው እንደው ገንዘብ የጠፋበት ሰው አለ እንዴ? ለካ ልጄን አገባታለሁ ብለህ የምትመላለሰው ለመስረቅ ኖሯል። ምን ነው በሬ የጠፋው ሰው አለ እንዴ? ልጄን አገባታለሁ ብለህ የምትመላለሰው ለመስረቅ ኖሯል። ገንዘብ የለኝም ስትላል ነበር እንዴ? ሙሽላቃ ሙሽልቅልቅ ወራዳ አንተ መንጠቆ ነግሬሃለሁ እንዴ? ለመንጠቆ እንዴ? እሺ እና ለመንጠቆ ትልቅ ሰው አይደሉም እንዴ? አያመንጠቆ ይተውት አያመንጠቆ ነገሩን ብንነጋገርበት አያመንጠቆ አንተ እኔም ደስ እንደዚህ እኔ ለማስደብ ለሞት ልቀቀኝ እንዴ? አያመንጠቆ ይተው ነገሩን ከሚመለከተው ጋር እንነጋገርበት። ጌታ መንጠቆ ገንዘብን የወሰደብህን ሰው አውቄዋለሁ። ማን ነው? ገንዘብ ማን ነው? ይሄ ማን ነው? እዚህ አንተ ቤት የሚመላለሰው ይሄ ልጅህን ፈረንጅኛ እንዲያስጠናት ቀጠርከው ዳዊት? አዎ ታማኝና ትሁት። ምን ነው ታማኝና ትሁት? እሱም ነው የጠረጠርኩት። በምንድን ነው የጠረጠርከው? አዎ በምጠረጥረው ነው። ልክ ነው። በሚጠረጥረው ጠረጠረው። ከእንግዲህ ማን ይታመናል? ዳዊት አምኜ ቤቴ ባስገባው ይረዳኝ። ዳዊት ይግደለኝ። ከእንግዲህ ራሴንም አላምንም። ራሴንም አላምንም። ገንዘቡ ቢገኝም እኔ ራሴ ገንዘቡ አካባቢ መዘዋወር የለብኝ። በፍጹም ጌታ መንጠቆ ያውልህ ያ ዳዊት እየመጣ ነው ብላታ ነግሮኛል ብለህ እንዳትነግረው። እየመጣልህ ነው። ጤና ይስጥልኝ። የሰው ሰው ሊገሉ ነው እንዴ? አቶ ታማኝ ነው ይለፍ በምድር ላይ ከተፈጸሙት ወንጀሎች ሁሉ እጅግ አስነዋሪ እጅግ አጸያፊ የሆነውን ይልቅ 10 ሰው የገደልክ ያህል የሚቆጠረውን ወንጀልህን ተናገር። ምን አለኝ ጌታዬ? ደግሞ አታፍርም በሰራው ወንጀል? ምን ወንጀል ፈጸምክ ነው የሚሉኝ? አንተ ሁሉን ስከፍትልህ ጊዜ ገብተህ ጉድ ታደርገኝ፣ ጉድ ትሰራኝ። ከጥሩዬ ጋር ቀለበት ማድረጋችንን ነቅተዋል ማለት ነው። ቆይ ቀስ ብዬ ላስረዳቸው። ጌታ መንጠቆ መቼም አንድ ጊዜ ሚስጥር ብዬ ያዝኩት ነገር ከተገለጠ ዘንዳ ነገር በማዞር ለዋሾት አልፈልግም። ምን ጥርጣሬ እውነት ሆነ እንዴ? ጌታ መንጠቆ መቼም አንድ ጊዜ ሚስጥር ብዬ ያዝኩት ነገር ከተገለጠ ዘንዳ እንደው ሳይቆጡ ላስረዳዎት ይሞክሩ። እንደምን አድርገህ ነው ልታስረዳኝ የምትሞክረው? ወስላታ እንዴ! የፈለጉትን እርምጃ ይወሰዱብኝ። ማንኛውንም ችግር ለመቀበል ዝግጁ ነኝ። ግን ልጇ በነገር ውስጥ የለችበትም። ምን ደግሞ ግን ልጅቷ ላይ ደግሞ ዘሎ ይወጣል እንጂ አንተ ጥፋተኛ እንዳልሆነች አውቃለሁ። እንዲህ አይነት ማሳፋሪ ድርጊት አትተባበርም አንተ። እሱልኝ ንገረኝ፣ ከየት ቦታ ነው የወሰድካት? እንዴ አልወሰድኳትም እኮ
ቤት እኮ ነው ያለችው። ንገረኝ ውዷን ስጋዬን ገና አልነካሃትም? በጭራሽ ጌታዬ። ንገረኝ ገና አልነካሃትም? እኮ በሆነ ፍላጎት ነው የተቃጠልኩላት። ለገንዘቤ ነው የተቃጠልክላት? እሱን ብትሆን እኮ ጨዋ ጥንቁቅ ናት። ጨዋ ጥንቁቅ ቦርሳዬ ገንዘቤ እንዲህ ያለ አሳፋሪ ነገር ከማድረግባት በቅድሚያ ራሴን ብገል ይሻለኛል። ግልግል ነበረ። በማየት ብቻ ደስታ አገኝባታለሁ። ውብ አይኖቿ በልቤ ውስጥ የተፈጠረው ደስታ ወደ መጥፎ ነገር እንዳልገፋፋ ይኖሩኛል። የሲሳዩ አይኖች ብላታዬ ሰውዬ የለም ተሽከርክሮበት አልችልም። እውነት ያው ነገሩን ከኔ የበለጠ ለማወቅ ከፈለጉ ከኔ የበለጠ ለመረዳት ከፈለጉ እትዬ በለጤን ይጠይቋት። እሷ በደንብ ታስረዳታለች። ምን በለጤም በወንጀሉ ተባብራለች። ቋንጭ ሞት ማጣሮት አሁን ምላስሽን ጎልጉዬ አውጥቼ እዚህ ባልቆርጠው ሰው አትበይኝ። ያው ፍቅርን እንድትቀበል ብለምና ብሰራት እምቢ ብላኝ የልቤን ንጽህና ከተመለከተች በኋላ እትዬ በለጤ በስንት መከራ አሻሰኘችልኝ። ምንድን ነው የመታሰር ፍርሃት ነው የሚያስቀባጥረህ? ምንድን ነው የምታወራው? እምቢ ብላኝ በስንት ልመና በስንት ጊዜውታ እኮ ነው ጥሩዬ ቀለበቱን ውል እንድትፈርምልኝ ያደረገችልኝ። ምን ጥሩዬ የቀለበቱን ፈረመችልኝ ነው የምትለኝ? ኋላስ ጥሩዬ የቀለበቱን ፈረመችልኝ ነው የምትለኝ? አዎ። ብላታ 5000 ገደል ገባ። ጥሩዬ በለጠ ጥሩዬ በለጠ ነይ ወዲህ አንቺ ደግሞ ካለኔ ፍቃድ ባልታገቢ ጀመር። አሁን ክስ መስርቼ ይሄንን ባል የምትይውን ነገር ወዲህ አስቀረዋለሁ። ህግ ሰው ባንተ አይሰራም። ትክክለኛው ፍርድ እናገኛለን። አያ 5000 ብር እኮ ነው ያሳጣኝ። ያንተ ባትቆጣ እንጂ አንዳንዴም እንደ ሰው ማሰብ ጀመረ። ዝም በይ። ልጅቷ አብዳለች። አንቺ እንዲህ ደሃ ከሆነ እኔ ቀጥሬ ከሚያስተምርሽ ይሄ ሸራ በሸራ ከለበሰ ጋር ነው ቀለበት የምታረጊው። ድህነት ወንጀል አይደለም። ታዲያ ሀብታምነት ነው ወንጀል። አያ አባዬ ከገንዘብ እኮ ፍቅር ይበልጣል። እሺ ፍቅር ስንት ብር ነው? በል እንዲህ ከሆነ ብላታ ቃል የገባልኝን 5000 ብር ቁጭ አይ ስሙኝ። አልሰማም። ፍቅር ይበልጣል እወዳታለሁ ካልክ የጠፋብኝን ወርቅ ሰዓት ጌጥ ቁጭ አይ ስሙኝ። አልሰማም። ፍቅር አንተ አትታሻሽ ጓያይሽና ፍቅር ይበልጣል እወዳታለሁ ካልክ የጠፋብኝን ወርቅ ሰዓት ጌጥ ቁጭ አልሰማም። እኔ አንቺ አይቆጣ እሺ ዛሬ የጠፋበት ገንዘቡን ከነ ወርሳው እንደው አስገኝነት ምን ያደርጉልኝ? ገንዘቤን አለመኔት ይሳይ ምንም ሳይነካ አትተሻሹ እንደው ምንም ሳይነካ እንደው ምንም ሳይነካ ጌታ መንጠቆ እየተሻሹልህ እኮ ይተሻሹ ገንዘቡ ይገኝ ነው። ምንም ሳይነካ ምን ላድርግልሽ? በለጤ ንገሪኝ። አንቺ አልሽኝ ሁሉ ላድርግልሽ። አዎ እዚሁ ሳፊት ይናገራል። እዚሁ በለጤ ሙች ዳዊት ጥሩዬን ይውሰዳት በሉ። አሁን ጥርግ አድርጎ ይውሰዳት። ቃል ነው አይደለም? አዎ ቃል ነው። ግን መጀመሪያ ገንዘቤን አያ አባዬ ዳዊት እኮ ላንተ የሚሰጥህ 5000 ብር የለውም? የለኝም። አየህ ዳዊት ፍቅር ማስያዝ ብቻ አይደለም እምታስይዘውም ብር ይኖርህ። አባባ መንጠቆ ተምሬያለሁ፣ ጤንነት አለኝ። አይበቃም? እኔ አትፈላሰምብኝ። አየህ ገንዘብ ጥሩ ነው ገንዘብ። በለጤ